ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዳግማውያን ሰለስቱ ምዕት ቤተ ክህነት አገር የሰራች ናት ቤተክርስቲያን። ቀኖናዋን የሚነካ ኃይል ሁሉ ይጠፋል። አሁን እኛ የምንታገለው ሞተን ለመሞት እንጂ የሞት ወይም ነገር እናንተን ሽፋን አድርገው ህገ ወጥ ሲኖዶስ ሊመሰርቱ ሲሉ ዝም ካላችኋቸው እናንተን መቃወም እንጀምራለን። እናንተ ክላላችሁ ስትረከቡ እነሱ ደግሞ ቤተ ክህነት ሊረከቡ ያሉ ኃይሎች ናቸው። ሐዋርያዊ ሰንሰለት ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቆሞስ አባ ጳውሊ ሲሳይ የቤተ አብርሃም ሚዲያ ተከታታዮች ይሆናል። ጋር ባርካችሁ ሳሜታችሁን ያሳምረው በህይወት ኑሩ። ሰላም የተወደዳችሁና የተከበራችሁ የመድሎታን ቤተሰቦች ያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይህ መድሎታን ነው። እያንዳንዱን አገልግሎት በሃይማኖት ሚዛን የሚመዝን ሃይማኖታዊ፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳይ ሳይቀር የሚዘገብበት የሚቀርብበት ሚዲያ ነው። ዩቲዩብ ቻናላችን ነው። እስከ መጨረሻው አብራችሁን ቆዩ። ዛሬ የምዘግበው በአማራ ክልል በዚህ 3 ዓመት ውስጥ ማለት ነው በተካሄደው ጦርነት ምክንያት መነኮሳት አባቶች እንግዲህ የአማራ ሲኖዶስን መሰርታለን ብለው እያደረጉት ያለውን እንቅስቃሴ ነው ማጋልጠው። በዚህ መካከል እኔ ገብረስላሴ እንግዲህ ለማንም እንዳልተገዛው ግልጽ ለማድረግ ከዚህ በፊት እንደምንለው ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ቤተክርስቲያን ድምጽ ለመሆን የምንተጋ ነን ማለት ነው። ከዛ አንፃር ገብረስላሴ ብልጽግና ነው፣ ገብረስላሴ ከፋኖ ኃይሎች ጋር ነው፣ ገብረስላሴ ከኦነግ ጋር ነው፣ ገብረስላሴ ከህወሓት ጋር ነው የሚለኝ አንድም ሰው እንዳይኖር። ይሄ እንግዲህ አስቀድሜ ማጠሬ ነው። እኔ የተገዛሁት ለክርስቶስ ብቻ ነው፣ የተገዛሁትም በደሙ ነው። ስለዚህ የምንፈራው ኃጢአትን ነው፣ የምንጸየፈው ነውርን ነው። ከዚህ አንጻር ይታይልኝ። ከምንድን ነው የተነሱት? ማንን ነው መከታ ያደረጉት የሚለውን እናያለን። ምንድነው አሁን እየተፈጠረ ያለው? በተለይ የአማራ ሲኖዶስን እንመሰርታለን የሚሉ ኃይሎች ምንድነው እንደዚህ የሚያደርጋቸው? ለዚህ ያበቃቸው ምንድነው የሚለውን ነገር አንድ ባንድ እናያለን። ከዛ በፊት በሚዲያ ላይ ፊት ለፊት ወጣው የምናያቸው አንድ አባ ጳውሊ ነኝ ምናምን የሚሉ ቤተ አብርሃም የሚባል ቤተ አብርሃም ሚዲያ በሚል አባ ጳውሊ የሚባሉ አንድ መነኩሴ ወጥተዋል። እሳቸው ናቸው በሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቆሞስ አባ ጳውሊ ሲሳይ የቤተ አብርሃም ሚዲያ ተከታታዮች የሆናችሁ ወንድሞች፣ በፌስቡክም እንዲሁም በዩቲዩበር የምትከታተሉ ወንድሞች እንኳን ይህንን ዘመን እንኳን ይህን ጊዜ ሰዓት እንግዲህ በጋውን በሰላም አሳልፈን ወደ ክረምቱ እንግዲህ ቅጠል ወደምናይበት አበባ ወደምናይበት ዘመን ወደ አዲሱ ዘመን ወደ 2019 ለመተላለፍ እንግዲህ 3 ወራትና 4 ወራትን እየጠበቅን ነው እንግዲህ ያለነውና ምናልባት በቤተ አብርሃም ሚዲያ የምትከታተሉ ወንድሞች እንግዲህ ለበጎም ለክፉም የሚጠቅም ሐሳቦችን ለማየት እንግዲህ እምነት ላላችሁ ወንድሞች ለምታምኑበት በሚዲያው የማስተላልፉ እኔ ቆሞስ አባ ጳውሊ ነኝ። ጽሁፉም ሆነ በማንኛውም ምንም አይነት ይሁን መልእክት የማስተላልፈው በራሴ ብዕር የተጻፈ በራሴ ሐሳብ የተንቀሳቀሰ መሆኑን እንድታውቁልኝ እፈልጋለሁ። የሰው ልጅ ምክንያቱም ከዚህ ምድር ካለ የማያውቀው የማይገለጽለት የማያየው የማይታየው የማይታሰበው ነገር የለምና መልካሙንም በጎውንም የምናይበት ነገር የተሰጠን ጸጋ ስላለ በዚህ ምድር እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ሰው ልጅ ከሰጠኝ አንዱን ጸጋ በምድር ላይ በተለይ በኢትዮጵያ ምድር ላይ የሚሆነውን ግፍና መከራ እንዲሁም የቤተክርስቲያንን እንዲሁም በተለይ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገዳደሩ ወንድሞችን ችግር የሚፈጥሩባትን ለማወቅ ለማየት በጥናት በተለያዩ በታሪክና እንዲሁም ሱባኤ በመግባት በመጸለይ አባቶቼ ጋር ወንድሞቼ ጋር በመሆን ብዙ ጥናቶችን እያካሄድኩኝ ብዙ ሱባኤ እየገባሁኝ ከእግዚአብሔር ዘንድ በመገለጽ ደረጃ ድረስ ያው እንግዲህ ያገኘሁት መንፈሳዊ ተግባራዊ ስራዬ ስለሆነ በዚህ ትግል ምናልባት በሚሄድበት የመጠራጠር ሁኔታ የተለያዩ ሐሳቦችን የምታስቡ ሰዎች ልትኖሩ ትችላላችሁ። በዚህ ድረገጽ ራሳችሁ ናችሁ ወይ እውነት አባ
እኒህ አባት ናቸው ፊት ለፊት የወጡት። ንግግራቸው ሙሉ ስታዳምጡት የኢትዮጵያ የዓለም ብርሃንን ሀሳብ ነው የሚያንጸባርቁት። የኢትዮጵያ የዓለም ብርሃን ሀሳብ ነው የሚያንጸባርቁት። እንደዚህ አይነቱን ነገር ዝም ብንል ባይዘው ይቻላል። ኦፍኮርስ ግን በርካታ ሰው ወደ እነዚህ ሰዎች ተስቦ የቤተክርስቲያን መዋቅር ለአንዴና ለመጨረሻ ጊዜ ያፈራረስና ከዛ ቤተክርስቲያኒቱን ለተሐድሶ መናፍቃን አሳልፎ ይሰጣል። መልእክቴን ማስተላለፍ እፈልጋለሁ። ይህ ሚዲያ ለምትጠቀሙ ወንድሞች እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ የምናየውን አይን ለእናንተም እንዳሳያችሁ እንዲገልጻችሁ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ እግዚአብሔር ያግዛችሁ። የቅዱሳን የጻድቃን የሰማዕታት ወዳጆች የሆናችሁ በእውነት የአባቶቻችሁን የምትወዷቸውን የቅዱሳንን ጸሎትና ቡራኬና መገለጽ ለእናንተ የሚያደርገው እያልኩኝ ይህንን መልእክት ማስተላለፍ ፈልጌ ነው በዚህ ቪዲዮ የመጣሁት። ለምትጠይቀው ሀሳብና ለምትጠይቁኝ ሀሳቦች በሙሉ መልስ ለመስጠት ምናልባት ጊዜና ሰዓት ስለማላገኝ ነው እንጂ ብዙ ጊዜ ሰዓት ጥያቄዎችን፣ ሀሳቦችን ለመመለስ ለመሞከር ፈልጋለሁ። እግዚአብሔር ጊዜውን ሰዓቱን ካረጋጋውና ጥሩ ዘመን ጥሩ ሰዓት እንዲመጣ በእናንተም በእኔም ጸሎት እንዲሁም በእኔም በእናንተም ጥረት እንዲሁም እግዚአብሔር አምላካችን ዘመኑን ጊዜውን ክፉውን አርቆ በጎውን እስከሚያመጣልን ድረስ እኔና እናንተ ያለንን ነገር በሙሉ በመፈጸም እስከዚያው ድረስ እናንተ የምታስተላልፉት እኛ በመስማት እኛ የምናስተላልፈው እናንተ በመስማት ሰው ከሰማው መልካም ነገር ስለሚያገኝ እንድንሰማማና እንድንደማመጥና መልካም ነገር እይታ እንድናይ አገዛዙ ስርዓቱ አሁን በዚህ ሚዲያ ላይ የተለያዩ ትልቅ ሀሳቦችን ትልልቅ ሚስጥሮችንና እንዲሁም ደግሞ በተግባር በአካል ፍለፊት ስለምንጋፈጥ ስለምናጋልጥ ስለማንሸሸግ በጦርነት በስራት ደም አጥንት በማፍሰስ ላይ ስለሆነ ያለ ነው። ይህንን ትክክለኛ የሃይማኖት አባቶች ስለሆኑ የሃይማኖት አባቶቻቸው ወንድሞቻቸውን ወይም ሌላ ትክክለኛ የሆኑ እውነትን ለሚወዱ ሰዎች ያስከትሉብኛል በማለት ስርዓቱ ሚዲያው መድረኩ እንዲዘጋ ለማድረግ የተለያዩ ሪፖርቶችን እያደረገ ነው ያለው። እኛም እውነትን ብቻ በመናገር ክፉውን ነገር በማጋለጥ ለክፉዎችም ክፋታቸው እንዲመለሱ በማድረግ እያስተማርንበት ነው ያለነውና ሁላችሁም ለምትወዷቸውና በእውነት እውነትን መስማት ለሚፈልጉ ሰዎች ሼር እያደረጋችሁ እየተቀባበላችሁ እየተካፈላችሁ ይህንን ቃል እንድትሰሙ እንድታደምጡ እንድታነቡ እፈልጋለሁ። ምክንያቱም ያነበበ የጻፈ ያወቀ ሰው ብሎ አይጠፋምና ምናልባት አሁን ያለንበት ጊዜ ኢትዮጵያን ለማጥፋት የተማሩ ያነበቡ ሰዎች አሉ። እኛ ግን ከዚያ በተለየ መልኩ አገር በቀል አገራዊ እውቀት አገራዊ ሀሳብ አገራዊ እምነት ነው እና ያለነው የኢትዮጵያን ባህል ወግ ለመጠበቅ ለማስጠበቅ ኢትዮጵያውያንን በኢትዮጵያነታቸው ጸንተው እንዲኖሩ በእምነት ልዩነት እንዳይፈጠርባቸው የሀገር መከፋፈል የቋንቋ መከፋፈል እንዳይፈጠርባቸው ለማድረግ ስራዎችን እየሰራና ያለነውና ወንድሞች እህቶች ባላችሁ እንድትረዳዱንና እንድትረዱ እንድታግዙ ሼር እያደረጋችሁ የተቀባበላችሁ ራስን በራስን መታደግን ስራ እንድንሰራ ለማለት መልእክቴን ማስተላለፍ እፈልጋለሁ። ይህ ሚዲያ ለምትጠቀሙ ወንድሞች እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ የምናየውን አይን ለእናንተም እንዳሳያችሁ እንዲገልጻችሁ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ እግዚአብሔር ያግዛችሁ። የቅዱሳን የጻድቃን የሰማዕታት ወዳጆች የሆናችሁ በእውነት የአባቶቻችሁን የምትወዷቸውን የቅዱሳንን ጸሎትና ቡራኬና መገለጽ ለእናንተ የሚያደርገው እያልኩኝ ይህንን መልእክት ማስተላለፍ ፈልጌ ነው። በዚህ አንድነትን የምትሰብኩበትን ሃይምሮና ጭንቅላትና ማወቅና እውቀትን እንዲሰጣችሁ እየለመነ እየጸለይነ እየጠየቅኳችሁ በዚህ ልክ እግዚአብሔር እናንተን የሚጠብቅ ወደ አንድነት ወደ ሰላም ይመልሰን። ያንን ጊዜ እግዚአብሔር እንዲሰጠን በጋራ ማዕድ እንድንቀርብና በጋራ መድረክ ኑሮን እውነተኛዎችን አባቶችንና ወንድሞችን አውጥተን እናንተንም እኔንም ልንታደግበት ራሳችንን ልናድንበት የምንችልበትን ዘመንና ጊዜ ያምጣልን እላለሁ።
እውነተኛ የሆኑ ሃይማኖት አባቶችንም እንደዚሁ እንዲጠብቁ ስል መልእክቴን ማስተላለፍ እፈልጋለሁ። እግዚአብሔር ይባርካችሁ፣ ፍጻሜታችሁን ያሳምረው፣ በህይወቱ ኑሩልን። እኒህ አባት በትጥቅ ትግል ነፃነታችንን እንመልሳለን ብለው ከወጡ ወንድሞች ጋራ ያሉ ናቸው። እኒህ አባት እኔ ትግሉን አልቃወምም፣ መብቴ ነው። ያለመቃወም መብት አለኝ፣ መብቴ ነው። መብት ዝም የማለት መብት አለኝ። ያለመቃወም ያለመደገፍ መብት አለኝ። እሱን ተጠቅሜ እኔ ትግሉ ላይ አይመለከተኝ ሐሳብ አልሰጥም። እኔ ሐሳብ የምሰጠው ሐዋርያዊ ሰንሰለቱን ባልጠበቀ መንገድ ሌላ ሲኖዶስ እንመሰርታለን የሚሉትን ሐሳብ ግን እቃወማለሁ። እናውቃለን በወያኔ ትጥቅ ትግል ጊዜ ጫካ ላይ ከወያኔ ጋር አብረው የነበሩ አባቶች ነበሩ። መጣው 5 ኪሎ ገብተዋል ነበሩ። ያንን መንገድ ተከትለው አሁን ይሄ ትግል በድል ከተጠናቀቀ እኔ ቤተ ክህነት ላይ እዛ እቀመጣለሁ ብሎ በማሰብ የተመሰረተ አይነት አመሰራረት ስለሆነ እኔ እንቃወማለሁ። ሐዋርያዊ ሰንሰለት ያልጠበቀ ነው። ዋልድባ ገዳም ላይ ፖለቲከኞች ገብተው መነኩሴ መስለው ዋልድባን ሲሰልሉ እንደነበር እናውቃለን። በደርግ ዘመን እንደዚህ ነበር። ትግሉ ካለቀ በኋላ በሚኒስተር ደረጃ ተሾሞ የነበረ ሰው እናውቀዋለን። ጋዮች በተለይ ለነፃነት እንታገላለን የምትሉ ሰዎች እንደነዚህ አይነት አባቶችን ካልተቃወማችሁ እናንተን እንቃወማችኋለን። እኛ እናንተን ሽፋን አድርገው ህገ ወጥ ሲኖዶስ ሊመሰርቱ ሲሉ ዝም ካላችኋቸው እናንተን መቃወም እንጀምራለን። ትክክል አይደላችሁም ብለን እንተቻችኋለን። መንግስትን ተችተነው ያለ እንዴ? ምርጫ ቅስቀሳ ላይ ካህናትን ልብሰ ተክህኖ አስለብሶ የወጣ ጊዜ እኮ ተችተነዋል። ትክክል አይደለም ብለናል። ልብሰ ተክህኖ የሚለበሰው ለመንፈሳዊ አገልግሎት ብቻ ነው፣ ለፖለቲካ ቅስቀሳ አገልግሎት መጠቀም አይቻልም ብለን እኮ የብልጽግናን መንግስት ወቅሰናል፣ ተችተናል። አባቶችን መጠቀም የለባችሁ። የትኛውም ፖለቲካ ላይ ያላችሁ በዛም በዚህም ያላችሁ ፖለቲከኞች ኦርቶዶክሳዊት ቤተክርስቲያንን ለቀቅ አድርጓት። ፖለቲካችሁን ብቻ ታገሉ፣ አይመለከተንም። እኛ ብትችሉ ፍትህ፣ ርት፣ ዳኝነት ያለበት የሰው ልጅ መብት የሚከበርበት ፖለቲካ ዘርጉ። ካልቻላችሁ ግን እናንተ በወደዳችሁት የትግል ስልት ታገሉ። ፋኖም ብልጽግና ቤተክርስቲያንን ግን ለቀቅ አድርጓት እና እኒህ አባት በስተመጨረሻ መሰረትኩት ያሉትን ሲኖዶስ ሙሉ መግለጫ ላስደምጣችሁ። የአቋም መግለጫ የተሰጠበት የጋራ ውሳኔዎቻችንን እናነባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 24 ቀን 2018 ዓ.ም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ጠቅላይ ቤተ ክህነት ለሀገረ ስብከት እና ለወረዳ ቤተ ክህነቶች እንዲሁም በመላው ዓለም ለሚገኙ አድባራት ገዳማትና አጥቢያ ቤተ ክርስቲያናት በሙሉ ጉዳዩ በሃይማኖት ተቋማት ላይ የተከፈተውን መንግስታዊ ጦርነት ለመመከት ወቅታዊ ብልሹ አሰራርን ለማስወገድና ሕልውናን ለማስከበር የወጣ ጥብቅ የገቢ ፈሰስ እግድና የትግል ጥሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዳግማውያን ሰለስቱ ምዕት ቤተ ክህነት ጽሕፈት ቤት ምልዓተ ጉባኤ በቤተ ክርስቲያኒቱ በመላው አማኞች እንዲሁም በሀገሪቱ የሃይማኖት ተቋማት ላይ የተጋረጠውን ግልጽ የሕልውና አደጋ በጥልቀት ገምግሞ በአንድ ድምፅ ይህንን የማያወላውል ውሳኔ መግለጫ አውጥቷል። በሀገር ውስጥም ሆነ በውጭ ሀገር የምንገኝ መላው የቤተ ክርስቲያኒቱ ሊቃውንት ካህናት ነፃነታችንን በትጥቅ ትግል እንመልሳለን እናመጣለን ብላችሁ ጫካ ገብታችኋል፣ ተደራጅታችኋል። መብታችሁ ነው። እኔ አይመለከተኝም። መንግስትን እየተፋለማችሁት ነው። መብታችሁ ነው። አይመለከተኝም። እኔ ፖለቲከኛ አይደለሁም፣ ሃይማኖተኛ ግን ነኝ። ፖለቲካው ሃይማኖቴን ስለሚጎዳው ግን ፖለቲካችሁን እምተቻለሁ፣ መብቴ ነው። እነዚህ ሰዎች እናንተን ሽፋን አድርገው
እናንተ ስታሸንፉ በእነሱ ህልም ማለት ነው። እናንተ ስታሸንፉ እነሱ እናንተ ቤተ መንግስትን ስትረከቡ እነሱ ደግሞ ቤተ ክህነትን ሊረከቡ ያሉ ኃይሎች ናቸው። ሐዋርያዊ ሰንሰለትን ባልጠበቀ መንገድ ማለት ነው። በትጥቅ ትግል ያላችሁ ከነዚህ ጋር ያላችሁ ሰዎች ያለምንም ቅድመ ሁኔታ ካላስቆማችኋቸው እናንተን ወደ ማጋለጥ እንመጣለን። ይሄ ደግሞ ለእናንተ ከፍተኛ የፖለቲካ ኪሳራ ይፈጥርባችኋል። ስለዚህ ይሄ እንዳይሆን ጥንቃቄ አድርጉ። ሃይማኖት ሌላ ነው፣ ፖለቲካ ሌላ ነው። ሐዋርያዊ ሰንሰለቱን ባልጠበቀ መንገድ ሌላ ሲኖዶስ ማቋቋም ኦርቶዶክሳዊት ቤተክርስቲያንን ሆን ብሎ ለማጥፋት ህዝብን ለመከፋፈል እንደሆነ ታስቦ የትኛውንም የፖለቲካ አቋም አራምዱ፣ እናንተ መብታችሁ ነው። የተጋለጠውን ግልጽ የህልውና አደጋ በጥልቀት ገምግሞ በአንድ ድምፅ ይህንን የማያወላውል ውሳኔ መግለጫ አውጥቷል። በሀገር ውስጥም ሆነ በውጭ ሀገር የምንገኝ መላው የቤተ ክርስቲያኒቱ ሊቃውንት፣ ካህናት፣ ዲያቆናት፣ መነኮሳትና ምዕመናን የቤተ ክርስቲያኒቱን የቁርጥ ቀን ልጆች አንጋፋዋ ቤተ ክርስቲያናችንም ሆነች ሌሎችም የሃይማኖት ተቋማት እያስተናገዱ ያለውን ተከታታይ የጥፋት ድርጊት በትዕግስት ብንከታተልም አሁን ግን ዝምታው ተቋማችንን እና ህዝባችንን ወደማይቀለበስ አደጋ እየገፋ መሆኑን አረጋግጠናል። በተለይም ባለፉት 8 ዓመታት የአብይ አህመድ አገዛዝ በሃይማኖት ተቋማት ላይ ግልጽ ጦርነት ከፍቷል። በልማትና በመልሶ ማልማት እንዲሁም በተለያዩ የፈጠራ ስሞች የኦርቶዶክስ ተዋሕዶ ቤተክርስቲያን አጥቢያዎችና የእስልምና ሃይማኖት መስጊዶች በግፍ እየፈረሱና እየነደዱ ይገኛሉ። የሃይማኖት አባቶች፣ ካህናት፣ ኡስታዞች እና ምዕመናን በግፍ ሲገደሉ፣ ለእምነታቸው ሲቆሙ፣ ለእስርና ለእንግልት ሲዳረጉ ማየት የዕለት ተዕለት ክስተት ሆኗል። አገዛዙ የህዝብን አንድነት ለማናጋትና ተቋማትን ለማዳከም ሆን ብሎ በከፈተው በዚህ ጦርነት ማዕከላዊ የቤተ ክርስቲያን አስተዳደር ተገቢውን ከለላና መመሪያ ከመስጠት ይልቅ ለተላላኪነት የቆሙ ተቋማችንን ይበልጥ ለጥቃት አጋልጧል። ይህንን መንግስታዊ ጥፋት ጦርነትና ጽንፈኛ አካሄድ ለማስቆም ህዝበ ክርስቲያኑ ሆነ ብሎ አማኝ በአንድነት መደራጀትና በጋራ ቆሞ ያለብንን ወሳኝ ታሪክ ምዕራፍ ላይ ደርሰናል። ዝምታውና መከፋፈሉ የጥፋት ኃይሎችን ይበልጥ እያደፋፈረ በመሆኑ የእምነት ተቋማችንን ቅርሶቻችንንና ህልውናችንን ለማስከበር ከአጥቢያ ጀምሮ ጠንካራ ህዝባዊ አደረጃጀት መፍጠር የግድ ይለናል። በዚህ ወሳኝ የህልውና ትግል ወቅት የምዕመናን ላብና እንባ የሆነውና በስመ አስራት በኩራት የሚሰበሰበው አንጡራ ሀብት ለትክክለኛው መንፈሳዊ አገልግሎትና አብያተ ቤተ ክርስቲያናት ከመፍረስ ለመታደግ ከማዋል ይልቅ ለሙስና፣ ለብልሹ አሰራርና አገዛዙን ለሚያገለግሉ እኩይ ኃይሎች የገንዘብ ምንጭ ሆኖ መቀጠሉ ፈጽሞ ተቀባይነት የሌለው የተግባር በመሆኑ የሚከተሉትን ጥብቅ ውሳኔዎች አስተላልፈናል። አንደኛ፣ አብያተ ቤተ ክርስቲያናትና መስጊዶችን ለመታደግ ስለመደራጀት የአብይ አህመድ አገዛዝ በእምነት ተቋማት ላይ የከፈተውን የማፍረስና የማዳከም ዘመቻ ታቦታቱንና የእምነት ቦታዎችን እንዲጠበቁ እንዲሁም ጠንካራ አደረጃጀቶች በመፍጠር ራሳቸውንና ሃይማኖታቸውን እንዲከላከሉ በጽናት ጥሪ እናቀርባለን። ሁለተኛ፣ ጥብቅ የገቢ ፈሰስ እግድ ከአጥቢያ ቤተ ክርስቲያናት፣ ገዳማትና አድባራት ተሰብስቦ ወደ ወረዳ ቤተ ክህነት፣ አህጉረ ስብከትና ጠቅላይ ቤተ ክህነት የሚላከው የፐርሰንት ገቢ ይህንን መግለጫ ከወጣበት ቀንና ሰዓት ጀምሮ ያለምንም እቅድ ሁኔታ ሙሉ በሙሉ ታግዷል። በዚህ በኋላ ማንኛውም ገቢ አብያተ ቤተ ክርስቲያናትን
ከጥቃት ለመጠበቅ ለሚፈጠረው አደረጃጀት አቅም ለመገንባት እንዲሁም በአጥቢያ በሚከናወኑ መንፈሳዊ አገልግሎት ብቻ የሚውል ይሆናል። ሶስተኛ የማያዳግም እርምጃና ማስጠንቀቂያ። ይህንን እገዳና የመደራጀት ውሳኔ በሁሉም አካላት ላይ ያለምንም ልዩነት ወዲያውኑ ተግባራዊ ይሆናል። ይህን የህዝብ ክርስቲያኑን ፍላጎትና የጉባኤውን አቋም ወደ ጎን በመተው ለአፍራሽ ኃይሎች የገንዘብ ምንጭ እንዲሆን ፈሰስ አሳልፎ የሚሰጥ ወይም ህገወጥ ትዕዛዝ በማስተላለፍ ገቢ ለመሰብሰብ በሚሞክር ማንኛውም አካል ላይ ጥብቅ ህጋዊና ህዝባዊ እርምጃ ያለማቅማማት የምንወስድ መሆኑን አበክረን እናሳውቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዳግማውያን ሰለስቱ ምዕት ቤተ ክህነት ጽሕፈት ቤት ኢትዮጵያ ለዘላለም ትኑር። እውነት የሆነ ነገር አለ። ይሄ መንግስት በቀጥታ እጁን በቤተ ክህነት ላይ ጭኖ ቤተ ክህነት ላይ ከፍተኛ ጉዳት እያደረሰ እንደሆነ ይታወቃል። በቃ ይታወቃል። የምናስተካክለው በዚህ መንገድ ነው ወይ ነው ጉዳዩን የምናስተካክለው፣ ችግሩን የምንፈታው በዚህ መንገድ ነው ወይ? በመገንጠል ነው ወይ? ግንጥል አስተሳሰብ በመፍጠር ነው ወይ? ከሐዋርያዊ ሰንሰለቱ በመውጣት ነው ወይ? አይደለም። እናውቃለን እኮ እነ ብፁዕ አቡነ ሉቃስ ይሄን መንግስት በከፍተኛ ደረጃ ተችተውታል። ትክክል ነው። በቃ ትክክል ነው። እኔ በስድብ መንገድ የሚግለጡት በምንም መንገድ ይግለጡት፣ በቃ ሐዋርያዊ ተልኳቸውን በትክክል ተወጥተዋል። ትክክል አይደለም። ደም መፋሰስ መቆም አለበት። ፍትህ መረጋገጥ አለበት። የኦርቶዶክሳውያን መብት መከበር አለበት። መብት ነው። ቤተ ክህነት ላይ ያለውን ሙሰኛ ስግብግብ የሆነ ግሪሳ ቡድን ማስወገድ አለበት። አዎ ትክክል ነው። ይቻላል። መብት ነው። በቃ ድሃ ተበደለ ፍትህ ተጓደለ ብሎ ማለት ይቻላል። መብት ነው። ኦርቶዶክሳዊ መብት ነው። መብት ስል በዚህ አጋጣሚ እንደ ህገ መንግስቱ ምናምን እንደዛ አይደለም። መብት ነው። እንዲያውም ትክክለኛ እርምጃም ነው። አላውያን ነገስታት ሲነሱ አባቶች የመገሰጽ መብት አላቸው። ፊት ለፊት ገስጸው ሰማዕትነት መቀበል ይሄን የተለመደ ነው። ይሄኛው አካሄድ ግን የፈሪ የአስመሳይነት የቅጥፈት አካሄድ ነው። ይሄንን አካሄድ በጣም ነው የምቃወሙ። አባታችን አቡነ ሉቃስ እንዲህ ብለዋል። ስሟቸው። ወገኔ አባባሌ በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም የሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟትህም እንትን ይላል። ዝም ብለህ አትሞት። ተደራጅ ነው የምልህ ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው። ደስ አይልም። ሰው ሁን። ከጀግኖች ተማር። በጎረቤትህ ካሉት ሁሉ ተማር። በዓለም ዙሪያ ያለ ወታደር ምን እንደሚያደርግ፣ ሕግ ሲጣስ፣ ሕግ ሲሻር፣ ሕዝብ ሲበደል መከላከያ ወታደሩ ለሕዝብ ይቆማል፣ ለሀገሩ ይቆማል፣ ከሕዝብ ጋር ይሰለፋል። መንግስቱ እንዲለወጥ ሌላ አመራር ሌላ አስተዳደር እንዲለወጥ ያደርጋል። ከዓለም ተማር። ያንተ ግን መከላከያም የለህ፣ ፖሊስም የለህ። ሚሊሻ የሚባል ደንቆሮ አለ። ያገኘ ዝም ብሎ በገንዘብ የሚገዛው ራሱን ዝም ብሎ የሚያጠፋ ታሪክ የሌለው ከገዛ ወገኑ ጋር የሚጣላ የሚጋጭ
እንዲህ ያለ ደንቆሮ ሰዓትና ደንቆሮ ዘመን ያደረሰን እጅግ ያሳዝነናል። በእንዲህ ያለ ሰዓት እስቲ ለመሞት ከወገኑ ወጥቶ የገዛ ወገኑን ለመዋጋት እንዴት ይተጋል? እንዴት ተነስቶ ጦር ሜዳ ገብቶ ወገኑ ጋር መሪ የሆነ ወገኑን እየመራ ለማሳዝ ይሁዳን መምሰል ከየት የመጣ ጠባይ ነው? የኢትዮጵያውያን ጠባይ አልነበረም። ይሄ እንደ ይሁዳ እየመሩ ጠላት እየመሩ ሰውን ማስገደል ይሄ የዘላለም መጥፎ ታሪክ ነው። ይሁዳን መሰልከው ምንሻ አድማበትን ይሁዳን መሰልከው በወገንህ ላይ የምትነሳ አማራን አማራ እንዴት ይገድለዋል? የሃይማኖቱን ወንድሙን እንዴት በሃይማኖት የክርስቶስን ልጅ የሆነውን እንዴት የክርስቶስ ልጅ ይገድላል? አይ ድንቁርና! ምን ያህል ልትደነቁር ነው? ይህን ያክል እንደዚህ ሰይጣን የሰለጠነብህ? አረ ልቦና ይስጥ ስራ። ብትሰማ ይቺ ሰዓት ለአንተ ትጠቅምሃለች። ንስሐ ግባ። ከገባህበት ወጥመድ መስከርቱን እየበጣጠስክ ውጣ። ወደ ዘመዶች ተቀላቀል። ከሞት ማሰሪያ ተፈታ። አይጠቅምህም ንሻ። ወደ ቤት ግባ፣ ወደ ቤት ተመለስ። ይሁዳን መስለህ እየመራህ እየወሰድህ ዘመዶችህን አታስገድል፣ አታስመታ። ይሄ ህሊናው መልሶ እንደገና ስላስጨነቀው እውነትን ተምሮት ስለነበረ ከ11 ሐዋርያት ጋር እውነት ስላስጨነቀችው በገዛ ገመዱ ዛፍ ላይ ተንጠልጥሎ ገመሪቱም ተበጥሳ ወድቃ አንጀት ጉበቱ ፈራርሶ የሞቱ አሟሟቱ ክፋቱ ታሪኩ የከፋ ሕይወቱ በከንቱ የጠፋ ገንዘቡም ለሱ ያልሆነ ገንዘቡም መልሶ የበተነ ከጥቅም ላይ ያልዋለለት ይሁዳን አትምሰለው ወገኖች። ታው ይቅርብህ። ይሁዳን አትምሰሉት። ከወገንህ ጋር ተባብረህ አንድ ሁን። ይቅር ተባባል። ሰላምህን ግዛ። የእርስ በርስ ሞት ይቅርብህ። የመከረን ያስተማረን አምላካችን እግዚአብሔር የተመሰገነ ይሁን። መስማትን የሚሰማ ሁሉ ጆሮ ይስማ። ዘቦ እዝን ሰሚዐ ይስማ። የሚሰማ ጆሮ ያለው ይስማ። ኢትዮጵያን ይባርክ፣ መከራዋን ያርቅላት። አባ ሉቃስ ነኝ በካሊፎርኒያ። በጣም ጥሩ። አሁን ይሄኛውን እኔ በምንድን ነው የማየው? ሙሉ ሀሳቡን እኔ እገዛለሁ። በነገራችን ሙሉ የተናገሩበትን ቃል ምናምን ያን ትቼ ማለት ነው ሀሳባቸውን እገዛለሁ። መንግስት የእኛን የኦርቶዶክሳውያንን ድምፅ መስማት አልቻለም ነው የሚሉት አባታችን። በዋናነት የእኛን ህልውና ማረጋገጥ አልቻልንም በዚህ መንግስት ነው። ተገቢ ጥያቄ ነው። እኛም ብለነው እናውቃለን። ተግሳጽ ይቻላል፣ መብት ነው። የሃይማኖት ጳጳስ ናቸው፣ መብታቸው ነው። መገሰጽ መብታቸው ነው። ትክክል ናቸው። የነዛኞቹ ግን መሰረታዊ ችግር ነው። የኒህ ተግሳጽ ነው፣ ትክክል ነው። ወንድምህን አትግደል፣ አንዱን ትክክለኛ ምክር ነው እንዴ። ገና ለገና የብልጽግናን ፖለቲካ
ላለመንካት ሲባል ፍትህ ተጓደለ አትበሉ የሚል ካለ እንዴ እንሞታለን። መሞት ነው። ፍትህ ተጓደለ እንላለን። በበርካታ የኦሮሚያ ክልል ኦርቶዶክሳውያን ደማቸው እንደ ጎርፍ ነው የወረደው። ዛሬም እንደ በቆሎ እየተጠበሱ ነው። በምስራቅ አርሲ ኦርቶዶክሳውያን ሰላም የላቸው። እንዲህ በእንዲህ እያለ የሀገሪቱ ጠቅላይ ሚኒስተር 3 ሰው ብቻ ነው የሞተ ብሎ ይናገራል። እኛ አስከሬን እንቆጥራለን። መሪው ደግሞ መጥቶ በአስከሬናችን ይቀልዱብናል። እንዴ በእንዲህ አይነት ሁኔታ መገሰጽ መንግስትን መብት ነው። ትክክል ነው። ቀኖና ቤተክርስቲያን አይከለክልም። ፖለቲከኛም አያስብልም። ፍትህ መጠየቅ ኃጢአት አይደለም። ድሃ ተበደለ ፍትህ ተጓደለ ብሎ ማለት ወንጀል አይደለም። በአጠቃላይ ማጠቃለያ የማደርገው ምንድነው? ነፃነቴን በትጥቅ ትግል ለማስመለስ ያለ አካል ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቀኖና የግድ ነው ማክበር አለበት። ማስከበርም አለበት። ግዴታው ነው። ሀገር የሰራች ናት ቤተክርስቲያን። ስለዚህ ቀኖናዋን የሚነካ ኃይል ሁሉ ይጠፋል። ለህዝቡ ነፃነት ነው የምታገል ካልክ የህዝቡን ሃይማኖት ማክበር አለበት። ስለዚህ ከነዚህ ቀኖና አፍራሾች ጋራ ሲኖዶስን መሰርታለን ካሉት ጋራ ያላችሁ የታጠቃችሁ አካላት እኒህ ሰዎች ላይ ፈጣን የሆነ እርምጃ ካልወሰዳችሁ እናንተ ችግር አለባችሁ ማለት ነው። የእናንተን ግብር እንገልጣለን። ወደኋላ አንልም። ሃይማኖት ነዋ። በ3 ነገሮች አንደራደርም እኛ። በ3 የመጀመሪያይቱ የምንሞትላት ሰማዕት የምንሆንላት ምስክር የምንሆንላት ሃይማኖት ናት። ይህችን ሃይማኖት የምናጸናባት ደግሞ ሀገር ታስፈልገናለችና ሀገር አለች። ሁለተኛ ከዚያ ደግሞ ትንሿ ቤተክርስቲያን ትዳር የሚመራው በሚስት ነውና ከባል ቀጥሎ ስለ ሚስት መስዋዕትነት እንከፍላለን። ስለዚህ ስለ 3ቱ ጉዳዮች መስዋዕትነት እንከፍላለን። አንደራደርባቸው። ይሄው ነው ኦርቶዶክሳዊ አረዳድ፣ ኦርቶዶክሳዊ አንድነት፣ ኦርቶዶክሳዊ ብሔርተኝነት ለአንዲት ኦርቶዶክሳዊት ቤተክርስቲያን ያስፈልጋል። እኔም እንዳንድ ኦርቶዶክሳዊ ልጅ በኦርቶዶክሳውያን ላይ የሚፈጸመውን ግፍና መከራ እቃወማለሁ። መንግስትን በከፍተኛ ደረጃ እተቻለሁ። ነገር ግን ነፃነትን እናመጣለን፣ ለነፃነት ነው የምንታገል ብለው ጫካ መሳሪያ ትጥቅ ይዘው ካሉት ጋራ እነሱን ሽፋን አድርገው በቤተክርስቲያን ላይ የቀኖና ጥሰት ለመፈጸም የሚዳዱትን መነኩሴንን ባዮች የኢትዮጵያ ዓለም ብርሃን ሐሳብ አራማጆችን ግን እቃወማለሁ። እነሱን የማይቃወመውንም ባለማተብ እቃወማለሁ። ስለዚህ የተስተካከለ ፖለቲካችሁን ለማራመድ መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና እንዲከበር መስራት አለባት። በኢትዮጵያ ያለ የትኛውም ፖለቲካው እንዲሰምርለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና እንዲከበር መስራት አለበት። ካልሰራ እንታገለዋለን። አይሳካለትም፣ አይሆንለትም። ወያኔ የወደቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ያልተገባ ተግባር ሰርቶ ስለነበረ እየሰራም ስለነበረ ነው። ይሄ መንግስትም ከሰላምና ከመረጋጋት ይልቅ በየቀጠናው የጦርነት ቀጠና እንዲሆን ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትነካዋል ነክቶ ነው። እንዴት ነክቷል? በኦሮሚያ ሲኖዶስ ምስረታ ጊዜ በመንግስት ጣልቃ ገብነት ከቀኖና ቤተክርስቲያን ውጭ የሆኑ መነኮሳትን ወደ ጵጵስና በማምጣታችን ነው። ስለዚህ እንዳጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ላይ ጥንቃቄ ማድረግ ይገባል። የቤተክርስቲያኒቱ ቀኖና ተጣሰ ማለት ሀገር የተፈረሰች ማለት ነው። የዛሬው ሐሳቤ ይሄንን የሚመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላም።